የኤርትራ ሰራዊት አቀባበል ተደረገለት። አሳምነው ጽጌ ጠቅላይ ሚኒስትር ለመሆን አብይን ገሎ ስልጣን ለመያዝ ያቀደው ነገር የለም። እንደው እኛ ያረጋግጥነው ምን ነው ልጅ የትኛዋ እህቴ ይሄ ቪዲዮ እንደሚገባሽ እርግጠኛ አይደለሁም፣ ግን አብረን እናድጋለን ሲልሽ እንደዚህ ማለቱ ነው። ድህነቴን ሳላሸንፍ አላገባም ብዬ ነው ያሰብኩት። ድንግልናዬን ለመሸጥ ወስኛለሁ ማለት ነው። ስለዚህ ጫራታ ላይ ላቀርበው ነው። የዚህ ዘመን ሴት በመሆኔ በጣም ደስተኛ ነኝ። አሁን ራሱ ወንድ ተሳድቤ ነው የመጣው። አሁን ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አብ ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰ ይሁን። ቤተክርስቲያን ዛሬ ከባድ መሪር ሐዘን እንደገጠማት ሰምተናል። እሱም በጻድቃኔ ማርያም ላይ የተከሰተው ነው። በጣም የብዙዎችን ሕይወት ቀጥፏል። እንመለከተዋለን። ወቅታዊ ነገሮቻችን አሉ። ከዛም መሀል ላይ ግን በጣም ማስገባት ያለብን ነገር የፌሚኒዝሞችን እንቅስቃሴ በጣም ከልክ ያለፈ እስኪመስል ድረስ ደርሷል እና እሱን እንመለከተዋለን። ወቅታዊ የሀገራችንን ጉዳይንም ደግሞም በቤተ ክርስቲያን ስም የልመና ቲያትሮች ምን ያህል እንደሰፉም እናያቸዋለን። ለብዙዎች ሼር አድርጉት። ከዚህ እንጀምር። የኤርትራ ሰራዊት አቀባበል ተደረገለት። በትናንትናው ዕለት ሐምሌ 26 2018 ዓ.ም በትግራይ ክልል በጉሎ ምከዳ ወረዳ ዝባን ሁጻ በተባለ ስፍራ የኤርትራ ሰራዊትና ወታደራዊ መሪዎች በህወሓት አቀባበል ተደርጎላቸዋል። በአካባቢው በጋራ ወታደራዊ ቅስቀሳ አካሂደዋል። የኤርትራ ሰራዊትም በይፋ ሲጨፍሩም ታይተዋል። ከአካባቢው የተገኙ መረጃዎች እንደሚያመላክቱትም በአሁኑ ወቅት በስፍራው የድሮን የስለላ እንቅስቃሴዎችን መካሄዱ ታውቋል። እኔ 3 ዓመት ከ4 ዓመት በፊት ምን ያህል ነገር ሲባል እንደነበረ የምታስታውሱት ነው። ተመልሶ አሁንም ግን ለኤርትራውያን እንግዲህ አቀባበል ሲባል ደግሞ እያየን ያለ ነው። ኦኬ ራሳቸው የሚያውቁት እኔ የፖለቲካ ሰው አይደለሁም። ፖለቲክስም ብዙም አላውቀውም፣ አይገባኝም፣ ላይገባኝም ይችላል። እዚህ ላይ እናቆየው። አሳዛኙ ዜና እንመልከትና ወደ ወቅታዊ ነገሮቻችን እናልፋለን። እንግዲህ ጻድቃኔ ማርያም ነው ዛሬ ረፋዱ ላይ አሁን ከደቂቃዎች ከ10 ደቂቃ በፊት ቀረጻ ከመግባቴ በፊት የወጣ መረጃ ነው። አሳዛኝ ዜና ይላል። በደብረ ምጥማቅ ጻድቃኔ ማርያም ገዳም ድንገት የተከሰተ ርዕደ መሬትና የመሬት መንሸራተት አደጋ የ14 ሰዎች ሕይወት ሲያልፍ በ5 ሰዎች ላይ ከፍተኛ ጉዳት መድረሱን መሪር ሐዘን ተሰምቶናል ይላል መግለጫው። በጌታ የሚሞቱ ብፁዓን ናቸው፣ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋልና ራእይ 13 ከቁጥር 14 ላይ ከክረምት መግባቱ ጋር በተያያዘ የተከሰተው ከፍተኛ የዝናብ መዝነብና የመባረክት ድምፅ በታላቋ ገዳማችን በጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ርዕደ መሬትና የመሬት መንሸራተት አደጋ በድንገት በመከሰቱ ለጸበል፣ ለሱባኤና ለበሳለም ከአራቱም አቅጣጫ የተሰበሰቡ በጻድቃኔ ማርያም ልጆች ላይ ወዳጆች ላይ እጅግ አስደንጋጭና ልብ ሰባሪ ሐዘን በመድረሱ ከፍተኛ ሐዘን ተሰምቶናል። በዚህ አስደንጋጭና ልብ ሰባሪ ድንገተኛ አደጋ 14 ኦርቶዶክስ ወገኖቻችን በህይወታቸው ሲያልፍ 3 ወገኖቻችን ላይ ከፍተኛ ጉዳት፣ 2 ወገኖቻችን ላይ ደግሞ መለስተኛ ጉዳት ደርሶባቸው በከፍተኛ የመርዶ ሐዘን ውስጥ እንገኛለን። በአሁኑ ሰዓት በሀገረ ስብከታችን ብፁዕ አቡነ ሊቀ ጳጳስ ብፁዕ አባታችን አቡነ ቀሌምንጦስ በስፍራው በመገኘት ለሞቱት ወገኖቻችን ጸሎተ ፍትሐት፣ ለተጎዱትም ጸሎት ላዘኑትም ወገኖቻችን የማጽናኛ ትምህርት ወንጌል አባታዊ ቃለ በረከት በመስጠት ላይ ይገኛሉ። በዚህ አስደንጋጭና ልብ ሰባሪ መርዶ ሀገረ ስብከታችን የተሰማውን ጥልቅና መሪር ሐዘን እየገለጽን እግዚአብሔር አምላክ ለሞቱት ወገኖቻችን እረፍተ ነፍስን፣ ለተጎዱትም ፈውስን፣ ላዘኑትም መጽናናትን ይሰጥልን ዘንድ ከእንባ ጭምር ጋር ከልባችን እንመኛለን ይላል። ይህን መረጃ ያጋሩት መምህራችን መጋቢ ሐዲስ ነቃጥበብ ይመስሉኛል። ነቃጥበብ በሚል ፌስቡክ ላይ የተፖሰተ ነው። ቴሌግራም ላይ ቀሲስ ጌትነት አይተነው ሼር ያደረጉት ነው። እንግዲህ አሁን ጠዋት ላይ የተከሰተ ይመስለኛል መረጃውን እንደወጣ 14 ኦርቶዶክሳውያን ሞተዋል። 3ቱ ከፍተኛ ጉዳት ደርሶባቸዋል፣ 2ቱ ደግሞ መለስተኛ ጉዳት ደርሶባቸዋል። ይህም በመሬት መንሸራተት እና ርዕደ መሬት ምክንያት እንደሆነ ነው እንግዲህ መረጃ የሚያመላክተው። ለቤተሰቦቻቸው እግዚአብሔር አምላካችን መጽናናቱን ያደልልን። ሁላችሁም ኮሜንት ላይ ነፍሳቸውን ከቅዱሳን ጎን እንዲያሳርፍ ብላችሁ ጻፉልኝ። ድህነቴን ሳላሸንፍ አላገባም ብዬ ነው ያሰብኩት። የምሬን ነው ማወራ። እሱም ቶሎ አልሸነፍ አለ፣ እድሜውም ሄደ። አሁን እንደውም ከ8-9 ዓመት በኋላ የክለብ ስራ ጥሩ ሆኖ
ነው እንደውም እንደ ትንሽ የራሴን ቤትም ምናምን አይነት ነገር አካውንት ውስጥም ትንሽ ነገር ምናምን አይነት ነገር እና ይሆናል አንዳንድ ንብረቶች ምናምን ያፈራሁት ራሱ ከዚህ 9-8 ዓመት በኋላ በድካም ነው። ብዙም የስቴጅ ስራ ምናምን አልፎ አልፎ ከመስራት እና አልፎ አልፎ ወጣ እያልኩኝ ከመሆኑ በስተቀር በብዛት በልፋት ነው ያሳደኩት። ድካም አለቀቀኝ መድከም እንዳልኩ ነው። የሮያሊቲው ነገር ወደኛ አይገባም። አንዱም ዘፈን ሁሉም ሰርቼ ገንዘቡን መክሰሬን ነው የማውቀው። ኤቭሪ ዘፈን ሁሉም ዘፈኖቼ ምንም ክፍያ አላገኘሁባቸው። ዘፈኖቹ ታውቀዋል፣ የሰው ፍቅር ሰጥተውኛል እንጂ ገንዘብ አላመጡም። እንዲያውም ያለኝን ነው የወሰዱብኝ። አንዱም ለመስራት ያሳነፈኝም አዲስ ስራ መስራት ምናምን ያው ኮሜንት ላይም ካነብብ አንደርሬትድ ዘፋኝ ነው በስራው ልክ ያልተሰጠው ምናምን ያው ሁሉም ኮሜንት ላይ የምታነበው ነው። አንደርሬትድ ነው። አንደርሬትድ ደግሞ መሆን አንደርፔይድ መሆንን ያመጣል ታውቃለህ። እና አትነካካው። ይሄ የማሬጁ ጉዳይ በጣም ሰፊ ነው። አለመፈለግ አይደለም። እሱ አልፈለገኝም ብል ነው እንዲያውም የሚሻለው። ገብቶሃል ማለት ግን ሁለት አይነት ጋብቻ አለ። አንዳንዴ ሁሉን ነገር አሟልተህ የምትጀምረው አለ። ኖ አይደለም፣ እንደሱ አይደለም። መሰረታዊ ነው ያልኩት። ሁሉን ነገር አላልኩም እኔ። ሁሉን ነገር መሰረታዊ ራሱ እኮ ነው ጠፍቶ የነበረው። ገብቶሃል። እኔ አንድ ስቱዲዮ ተከራይቼ በኪራይ አንድ ስቱዲዮ ኪራይ ነው የምልህ። የራሴ እንኳን አይደለችም፣ በኪራይ ስቱዲዮ ውስጥ ነው በጣም ብዙ አመት የኖርኩት። ስለዚህ አሁን ነገሮች ጥሩ ይሆናሉ። አሁን ነው እንደውም በቃ ትንሽ መኝታ ክፍል ምናምን ያለው ቤት ራሱ ጋዝቼ እንዲያውም ሌላ የማከራየው ቤት ገዝቼ ምናምን አይነት ነገር ነው። ተምጣውን ያው ሼባ ካል ተምጣ እንጂ አሁን እኮ ዝግጁ አይደለ? ሳይፍሽ ነይ የተባልሽ ነው። እንደገባኝ ከሆነ አንዳንዴ ያልተዘጋጀበት ህይወት ሰው ማምጣት ኃላፊነት የጎደለው ነገር በቃ እኔ በጣም የኔን ጉዳት አውቀዋለሁ። ገብቷል። እልህ አለብኝ ከኑሮ ጋር ግጥም መጣልኝ። ኧረ ነይ ኧረ ነይ ኧረ ነይ ኧረ ነይ እናንተ እንዴ የእሳት ውስጥ የምትከቱት ሰው እናንተ ናችሁ። ኧረ ነይቴ ሳይሆን ኧረ ነይ ሚስቴ በለው። ኧረ ነይ ሚስቴ እጠብቅሻለሁ እያለሽ ወንድሙ ጅራ እንዴ ለወንድሙ ጅራ ወንዴ እንግዲህ እንደምትለው ነው። በብዙ ነገሮችስ ማለፍ ነው። አንዳንዶችም ያንተን ትክክለኛ የውስጥ ስሜት ሳያውቁ ብዙ ነገር ሊያወሩ ይችላል። አዎ አንዱ ላይ እኮ ብዙ ላይክ አግኝቷል። ምክርና ቦክስ ለሰጪው ቀላል ነው። ያው ዝም ብለህ አግባ ይላል። አይ እንደሱ አይደለም። ሁሉም ሰው የራሱ የሆነ ምክንያት አለ። እንደማላቀው ልክ እንዳላሰብኩት አይነት ነገር አድርጎ ነው እና መምከር ቀላል ነው። እውነቴን ለመናገር አንዱ ስለ አንዱ ህይወት ገብቶ አግባ፣ ውለድ፣ ድገም፣ ጨምር ምናምን የሆነ በቃ እኔ አሁን ተሻሽሎ ቅድም እንዳልኩ እኮ እኚ ጨመሩበት እንደው እሷ ነገር እንደው ትንሽ አግባኝ ተስፋ አላት እንጂ አግባ ነበር ለዘመናት። አሁን እኚ ጨብሩ ፕላስ እሱ ጥሩ ነው ምንም አይል። እንደ እግዚአብሔር ፍቃድ በሚቀጥለው እዚች አጠገቡ የሆነ ነገርማ ይመስለኛል። እስኪ ተመኙለት። አንድ ቦታ ሪሚክስ ተደርጎ ተገኘች። ይሄን ያመጣሁበት ምክንያት ከዚህ በኋላ ለማቀርባቸው ቪዲዮዎች እንደ ጥሩ መነሻ እንዲሆን ነው። ብዙም ጊዜ ፋይናንስ ስለሌለ አቅም ስለሌለ የሚሉ ነገሮች ትዳርን ከብዙዎች እያራቁት ነው። መልካምነት አለው ደግሞ መታየት አለበት ብዬ ማስበው ማንገል ደግሞ አለ። ከዚህ በኋላ ጥቂት የፌሚኒስቶችን ጉዳይ እንመለከትና ወደ ቤተክርስቲያን እንመለሳለን። ከዚህ እንጀምር። ፌሚኒዝም ከማይቃወማቸው ነገሮች መካከል እንደዚህ አይነቶች ነው። ድንግልናዬን ለመሸጥ ወስኛለሁ ማለት ነው። ስለዚህ ጫራታ ላይ ላቀርበው ነው። መግዛት የምትፈልጉ ሰዎች ስልኬ ባዮ ላይ ያለ እየደወላችሁ እንትን በሉ ተሳተፉ። የጫራታው መነሻ 100 ብር ብቻ ነው። በ100 ብር ነው የማጫረተው እና መመዝገብ የምትፈልጉ ሰዎች ደውሉልኝ። መግዛት የሚፈልግ ማለት ድንግልና መግዛት የሚፈልግ ከኔ ማለት እኔ ድንግል ነኝ።
ይሄን ነገር ኮሜንት ጽፌላታለሁ ለሱ። የትኛዋ የምታውቋት ከሆነ ከቤተልሔም የምትባል ይመስለኛል ስሟን ካልተሳሳትኩኝ የነ ጆርዲ ግሩፕ ነች። የትኛዋ እህቴ ይሄ ቪዲዮ እንደሚገባሽ እርግጠኛ አይደለሁም፣ ግን አብረን እናድጋለን ሲልሽ እንደዚህ ማለቱ ነው። አይዞሽ ነገሮች ይቀየራሉ፣ አብረን እናድጋለን ሲልሽ መጀመሪያ ቀብሬሽ ማለቱ ነው። እንደዚህ መጀመሪያ ከኔ እኩል ረመጥ ውስጥ ከትቼሽ ማለቱ ነው። this is you አብረን እናድጋለን ሲልሽ እሺ ስትይ this is you የኔ እህት I just want to give you a little behind the scenes. This is it. You are welcome. እነዚህ ናቸው ኢትዮጵያ ውስጥ ፌሚኒዝም እያንቀሳቀሱ ያሉት። ቲክቶክ ላይ ሰፋ ያለ ምላሽ ሰጥቻለሁ። እዚህ ላይ ግን በጣም አጠር አድርገን እንመልከት። ከባዶ መነሳት አሊያም ደግሞ ከድህነት መነሳት ወይ ደግሞ አብሮ ማደግን አሁን ላይ ያሉ ፌሚኒዞች የሚደግፉት ሀሳብ አይደለም። እንደምታዩት የፌሚኒዝም አቀንቃኝ ነች አሉ ከሚባሉ ኢትዮጵያ ውስጥ ከነ ጆርዲ ጋር አብራ ምሳሌ ነበረች ነች። አብሮ ማደግን ይጸየፉታል፣ አብሮ መለወጥን ይጸየፉታል። እንደ ጎልዲገር ብር ባለበት ነው መሄድ ይፈልጉት። ሌሎች ሁለት ቪዲዮዎች እንመለከታለን አያይዘን። ብር ያለበትን የሚያራሩጡት ብር ነው አላማቸው፣ ትዳር አይደለም አላማቸው። እኔ ከባለቤቴ ጋር ስንጋባው እያሉ ቲክቶክ ላይ ብር ስላልነበረን ቀለበት እንኳን የገዛሁትኝ አርቲፊሻል የሚሸጠውን ነው። 40 ብር ነበር አንድ ቀለበት የዛን ጊዜ ላይ 40 ብር ገዝተን ሄደን ፎቶ ተነስተንበት በነጋታው ደግሞ ቁልቤ ሄደን ስርዓታችንን ስርዓተ ቤተክርስቲያን ፈጽመን የመጣ ነው በአርቲፊሻል ቀለበት ነው። የዛን ጊዜ ወርቅ ቀለበት የምገዛበት አቅም ስላልነበረኝ ኢቨን ሰርግ እንኳን የደገስነው በ5000 ብር ነው። ለዛም የደገሱት እነሱ እንደውም ጓደኞች ናቸው። የሆተ ሰማይ ቀጸ ብርሃን ቤተክርስቲያን አገልጋዮች የነበሩ መዘምራን የነበሩ ወንድሞች። እሱም በሰፊው ያ ጊዜ እናወራለን። መደገሻ እንኳን አልነበር። ግን አላማችን ግን አብረን መለወጥ ማደግ ስለነበር ግን እግዚአብሔር ይመስገን እዚህ ደረጃ ደርሰናል። እንኳንም እስከኛ አልፈን ሰዎችን ጭምር እየረዳን ነው። በስራችን ብዙ ሰዎች አሉ ለሚዲያ ማናወጣቸው። አብሮ ማደግ ይቻላል። ፌሚኒዝም ጋር ግን እንደዛ አይደለም። ሁለት ቪዲዮዎች አሳያችሁ። ግን አብረን እናድጋለን ሲልሽ እንደዚህ ማለቱ ነው። እኩል ባሌ መሆን አለበት ቼፍ ማለቱ ነው። this is you 4 የቤት ሰራተኛ እንዲቀጥርልኝ ነው የምፈልገው። መኪና የሚከፍትልኝ ባሌ መሆን አለበት። ቆንጆ ስለሆንኩ ጸጉር ስላለኝ አቅብጦ ማኖር አለበት። እኔ ደግሞ እግሬን ሰቅዬ ነው የምኖር። እውነት ያድርግልሽ። ግን አንቺ በቅድስና ኖረሻል። በወደቀ ጊዜ ታንሽዋለሽ። በከሰረ ሰዓት ሀብትን ቆጥረሽ ነው የመጣሽው። ሰው የሚኖረው ከሰው ጋር ነው። እሺ ከብር ጋር አይደለም። ሰው የሚኖረው ከዚህ ጋር አይደለም። ከሳምንት በኋላ ይሄ ፊትሽን አያየው። ሰው የሚኖረው ከብር ጋር ከቁንጅና ጋር ከጸጉር ጋር ሳይሆን ከሰው ጋር ነው የሚኖረው። ልብ አይታችሁ ግቡ። ትዳር ብር አይደለም። ትዳር ቁንጅና መልክ አይደለም። ብዙ አይተናል። ብዙ ሀብታም ብለው የቤተሰብ ቤተሰብ ሳያጠኑ የሱ ባክግራውንድ ሳያጠኑ ዝም ብለው ገብተው ተገለው ሁሉ የወጡ ሴቶች አሉ። ብዙ ለጥቅም የገቡ ዋጋ ከፍለው የወጡ በልጅነታቸው ገና በሀያዎቹ የተፋቱ ሰዎች አሉ። ልጁ ማን ነው ዋናው? ሴቷ ማን ነች? በወደቀ ጊዜ ታነሽዋለሽ። በሐዘኑ ጊዜ አብርሹ ታጽናኛዋለሽ። በከሰረ ጊዜ አብርሹ። እድገት በህብረት ነው። እሺ ትዳር በህብረት ነው የሚሰራው። አንዱ ብቻ እንደዚህ ተረግጦ ሌላው ከፍ የሚልበት ሳይሆን እኩል ነው ዋጋ የምትከፍሉት። እኩል ሀብታም ነው ማፈልገው በየቀኑ ምናምን ፊልም ላይ እንደምናየው እኮ ትዳር እኮ እንደዛ አይደለም። ትዳር ይሄ እንደዚህ ምናምን ይሄ ፊልም ላይ እንደምናየው ይሄ መጥተው ቲክታክ ላይ እንደሚያሳዩን እኮ አይደለም እኮ። እሱ ሌላ ነው። እሱ ካሜራ ተደቅኖ ነው። ጓዳ ላይ ግን ምን ያህል ስትራግል እንደሚያደርጉ ራሳቸው ናቸው የሚያውቁት። መጀመሪያ በቅድስና ነው፣ በስርዓት ነው። ውርጋጥ አላየህም? በጣም ትልልቅ ሽማግሌ የሚሆኑ ወንዶችን ያገቡ ወጣቶች ሰውየውን ቼክ በታደርገው የዲያስፖራ ነው ያብታም ከዚህ አለ ይሄ ከባድ የተሻለ ነገር አለው ተብሎ ስለሚታሰብ ትዳር ጊዜ ስላለፈ ብቻ ብለህ ገብተህ የምትኖረው ህይወት አይደለም። ትዳር ትልቅ ኮሚትመንት ነው።
ከገባ በኋላ ማጥፋት በተለይ ለሴት ፊዚካሊና ሜንታሊ ማቹር ከሆነች ዝግጁ ከሆነች ኢኮኖሚካሊ በነገራችን ላይ እኔ ኢኮኖሚካሊ አብሮ በማምጣትም ስለማምን ግዴታ የሚያኖር ነገር ካላቸው በቂ ነው ባይ ነኝ። የሚያኖር ነገር ካለ ባለሀብቶን አይደለም ትዳር ውስጥ ገንዘብ አያኖርም። ገንዘብ ብቻ ስለማያኖር ማለት አስፈላጊ ነው፣ ግን በሱ ብቻ አስበው። ስለዚህ በገንዘብ በቂ ነገር ካለ ለሁለቱም ጥሩ ነው ብዬ አስባለሁ። ከምንም በላይ ግን እኔ ከሴቷን በላይ ሴት ልጅ እንዳልኩ ባይ ኔቸር ከ20 ጀምሮ ማቹር መሆን ስለምትችል ወንድ ልጅ ከ30 በፊት ማግባት አለበት ብዬ አላስብም። ብዙ ሰው ሊቃረነኝ ይችላል። ለምንድን ነው ያንን የምለው? ለሴት ልጅ ባል ሆኖ ሲገባ ሪስፖንሲቢሊቲ ይዞ ነው የሚገባው። የባልነትን ሪስፖንሲቢሊቲ ሁሉ ጊዜ ደስተኛ ላይ ያድጋል። ሁሉ ጊዜ ከሷ ጋር ይሆን ሌላ ላይ አይባት የምትፈልገው ሁሉ ሊያሟላላት የምትፈልገው ማለት ቁሳቁስ ብቻ አይደለም። እኔ አሁን ማቴሪያሊስት ሴት አይደለሁም። ከድሮም ጀምሮ በስጦታ ምናምን አላስቸግረውም፣ በግብዣም በጣም ብዙ አላስቸግረውም። መካከለኛ ነገር የምጠቀም ሰው ነኝ። በቃ በጣም ነው የምመቸው ለሱ ማለት ነውና ብዙ ማቴሪያሊስት አይደለሁም። ግን የሚመች ማለት እሱ ብቻም አይደለም። ኮሚኒኬሽን በራሱ የምትፈልገውን ጊዜ መስጠት በራሱ ብዙ ነገሮች ወንዶች ልጆች ይሄንን ነገር አንደርስታንድ ሲያደርጉ ወደ ትዳር ቢመጡ ነው የሚሻለው። ከ30 በፊት ያለው እድሜያቸው ላይ ከ20 በኋላ ከ30 በፊት ያለው እድሜያቸው ላይ ገና እነሱ ለእንደዚህ አይነት ነገር የዝግጅት በሳሌ መሆን የዝግጅት ጊዜያቸው እንጂ በደንብ የሚወስሉበት ጊዜ አይደለም። ሶ ካገባት በኋላ የመጀመሪያው ነገር እርግዝና ይመጣል። እንግዲህ አግብቼ በራሴ ያየሁትን ስነግር እርግዝና እንደሰማቻቸው ሁለቱ አካላት አብሮ ማደግን አብሮ መለወጥን እንጂ ሽማግሌ ማግባትን አሊያም ደግሞ ሰውየው ሳያውቁት ሳያጠኑት ማንነቱ ሳያጠኑት ብቻ ብር ስላለው ተገብቶበት ግን የማይወጣ ምድር ውስጥ ይገባል የሚል ነገር ነው። እንቀጥል። የፌሚኒዝም ጉዳይ የዚህ ዘመን ሴት በመሆኔ በጣም ደስተኛ ነኝ። አሁን ራሱ ወንድ ተሳድቤ ነው የመጣው። አሁን like shut the fuck up and that's good። ድሮ ቢሆን አስባችሁታል? እኔ ተሰቅዬ ተገርፌ እንትኔን ሰፍተውት በቃ ተገድዬ ነበረ። I'm so grateful። ፌሚኒዝምን እያመሰገነችበት ያለችው ምክንያት ወንዶችን ስለምትሰድብ ነው። አሁን ራሱ ወንዶችን ሰድባ መታ ደስ ብሏታል፣ አስደስቷታል። በፊት በሆነ እኮ እንዲህ ግጥሜ ነበር እያለች ያለችው። ስለዚህ የፌሚኒዝም እንቅስቃሴ ወንድ ጠልነትና ወንድን የበታች አድርጎ መሳደብ መናገር ነው። ይሄም ብቻ አይደለም። ይህች እህታችን ማዕተብ አድርጋለች በሌላ ቪዲዮ አለ። ይሄ ማለት ክርስቲያን ነች ማለት ነው። የትኛው ዲኖሚኔሽን ላይ እንደሆነች አላውቅም። ምን ብላ እንደምታምን ተመልከቱ። ወንድ ከሴት የሚመጣው ወንድ ከሴት የሚወለደው አይደለ? ወንድ ከሌለ ሴቷ እንዴት ወልደለች? ሰው ሚዳት ዶሮ ነች፣ ዶሮ ነች ብትታቀፍ። ስለዚህ ሁለቱም ያስፈልጋል። አንቺ ሌላው የሚመጣው ያስፈልጋል። ማ who's there first መጀመሪያ how like ሴት ካሌለች ይሄ reproduction ላይ አይባልም። ወንድ ከሌለ አይባልም። በሴት መበረ ወንድ ሴት አዳላሽ out there የራሳቸውን ጀንደር ወደታችን ሴት አበባ አይደለች። ሴት የምትሰበር easy ሴት very strong ሴት ትሰበራለች። ወንድ የሚሰበራል ምንም የሚለይ ነገር አለ። strong yes no ሴት እኮ ታረግዛለች፣ ትምህርቷ ታቋርጣለች። ወንድ ግን እርጉዝ መሆን እና ዴሊኬት ነገር አታየው። እርጉዝ መሆን እኮ something that makes us እርጉዝ እየሆነ ደም እየፈሰሰ ነው ሄደን እኮ ይሄን ሁሉ የምናደርገው ነገር የምናደርገው she's not this but she's not this but a delicate thing. People are independent, strong women. Okay? We can do anything a man can. There's no difference. But we put our heads to it. This doesn't make sense. Not gender or shout together. What? We give birth to people. We do that. That is amazing. We literally make humanity continue. Yes, one day, yes, but unfortunately, we're the ones pushing it out. We're the ones doing all that stuff. We literally are amazing. And we can do whatever we want. ሰምታችሁት አይደል? ደግሜ መጀመሪያ ላይ ላሰማችሁ። ወንድ ከሴት የሚመጣው ወንድ ከሴት የሚወለደው አይደለ? ወንድ ከሌለ ሴቷ እንዴት ወልደለች? ሰው ሚዳት ዶሮ ነች፣ ዶሮ ነች ብትታቀፍ። ስለዚህ ሁለቱም ያስፈልጋል። አንቺ ሌላው የሚመጣው
ያስፈልጋል ማ who's there first መጀመሪያ how like ሴት ካለለት ይሄ reproduction ነገር አይባልም who's there first አለች መጽሐፍ ቅዱስ ነው ያላነበበች አዳም እግዚአብሔር ቀድሞ እንደፈጠረው አታምን ወይ አታውቅ ግን ማህተብ ታደርጋለች መስቀል ታደርጋለች ክርስቲያን ነኝ ትላለች ግን ደግሞ መጀመሪያ የመጣው ብላ የምታስበው ሴትን ነው አዳም መጀመሪያ ተፈጠረ ከአዳም ጎን ሔዋን ተገኘች የሚለውን ነገር አታቆ የፌሚኒዝም ገደል ሊሏት የገባው በዚህ ምክንያት ነው ያስባለሁ ሁለት መንፈሳዊ ልመናዎችን ላሳያችሁ አንደኛው ተሰምቶም ታይተው ማይታው ከዚህ በፊት መስታቸው የነበረው ጉዳይ ቤተክርስቲያን በእዳ ስለተያዘች የሚል ጫዋታ እንዴ ምን ነው ልጅ ምን ነው ኧረ ተው እንጂ ተው እባክህ ልጅ ምክንያቱም መልካም ድረስ እንደ ሃይማኖተኛ ታገስኳችሁ ምንድነው አትረዱም እንደ እስካሁን ድረስ እውነት ነው ልጅ ተናል እናንተን አክብሬ ካናሶች ናችሁ ብዬ ነው እስካሁን ድረስ ለማትረዱ እስከ ነሐሴ 30 ለምነን የተዋህዶ ልጆች ለምነን እንከፍላለን አይቻልም ስንት አንድ አመት ስትዋል ከአንድ አመት ቅዳሴ ሊገባ እኔ ማረኛል ከዚህ ከነግሊያቱልኝ እኔ እንዳንድ ቤተሰብ አላፊ ቤተሰብ አስተዳዳሪ ነኝ ቤት አለ ቤት እመራለሁ እኔ እውነት ነው ስለዚህ እኔ በሀብት የማላዝበት ለምንድን ነው የምታየው ነው ቤተክርስቲያኑ ዳውኖብን እኮ ነው ስለዚህ ከዚህ ቀደም አባታችን እሱን አክብሬ ይሄን ያህል ጊዜ ሰጥቻለሁ አሁን በኋላ ላይ እኔ ጊዜ የለኝም እባክህን ስለዚህ እኔ ቦታዬ ሽጬ መጠቀም እፈልጋለሁ ቤተሰቦችን ማስተዳደር እፈልጋለሁ ስለዚህ ድራማዎች በጣም እየተለመዱ ያሉት ልብሰ ተክህኖ ከቅዳሴ ውጪ የማይለበሰው ልብሰ ተክህኖ ለማንም መለመኛ ለማንም ኮንቴንት መስሪያ ተለብሶ ይወጣል አንድ ለመድኃኒዓለም ብላችሁ ግን እንዲሁ እንዳታረጉብን ሁላችሁም ኮሜንት ላይ የገባችሁ መድኃኒዓለም ያግዛችሁ ብላችሁ ጻፉልን ይህንን ቪዲዮ ለ27 ሰው ሼር ኮፒ ሊንክ ሪፖስት ያደርጋችሁ አድርሱ ስለ መድኃኒዓለም ስለ ክርስቶስ ስለ መድኃኒዓለም ስለ ጎርጎሪት መድኃኒዓለም አጥቆነ ቸግሮነ ነው ይህንን ጾታ ማለት ስለ መድኃኒዓለም ይህ ቤተክርስቲያን ይሄ ደግሞ ክያ ይባላል ራሱን እያለቀሰ ካህናትንም እያስለቀሰ ቪዲዮ የሚሰራ ሰው አላማው ብርና ብር መሰብሰብ ስለ ክብረ ክህነት አይጨነቅም ስለ ቤተክርስቲያን ስርዓት አይጨነቅም ጉዳዩም አይደለም ራሱ እያለቀሰ ሌላውን እያስለቀሰ ብር የሚለምን ሰው ካህናትን እንደምትመለከቷቸው እንዲህ እያስባለ ሁሉንም ቪዲዮ ተመለከቱ እንዲህ አይነት ኮንቴንት ያለው በቃ በአግባቡ ቁጭ ብሎ ችግር እንዲህና እንዲህ ችግር ገጥሞታል እንዲህ አድርጎ አግዙ አይደለም ሁሉንም እያስለቀሰ ራሱም እያለቀሰ ኮንቴንት የሚሰራ ሰው ነው ቤተክርስቲያን አሁን ላይ እንዲህ አይነት የሚግጣት የሚበላት የሚያጨረብራት እየበዛ ነው ያለው ያሳዝናል ሌላኛው ይህ ሰው ነው ስለ አብይ ቅጥፈት የሚያነሳበት ነው ኤቪደንስ ምንም እኔ እስከ ዛሬ ድረስ ባጣራሁት አሳምነው ጽጌ ጠቅላይ ሚኒስትር ለመሆን አብይን ገሎ ስልጣን ለመያዝ ያቀደው ነገር የለም እንደው እኛ ያረጋግጥነው ደመቀ መኮንንና አብይ አህመድ ሴራውን የመሩት እነሱ ናቸው አሳምነው ጽጌ ተሳስቷል እንዴት ነው የተሳሳተው ወንድሙን እዛች ጋር ዶክተር አምባቸው መኮንን ምን መሰለ አዎ ዶክተር አምባቸው በጣም የኢትዮጵያ ጠቅላይ ሚኒስትር መሆን የሚችል ብቃት ያለው ኢኮኖሚስት ነው ምንም ይሄንን ደረቴን ነፍቼ ነው መናገር የሚችለው ምርቱን በአግባቡ የተማረ ዲሲፕሊን ያለው ምንም የህዝብ ጥላቻ የሌለው በአንድ ጊዜ የተወሰነች ሰዓት ነው ያገኘው አምቦ አብረን በሄድንበት ጊዜ በጣም ምስኪን የሆነ የአማራ ፕሬዝዳንት ለኦሮሞ ህዝብ ያለው አመለካከት ለሁሉም ለትግራይ ያለው አመለካከት በጣም የበሰለ ሰው ነው ለሁሉም ኢትዮጵያውያን ያለው አመለካከት በጣም የሚገርም ነው በቀጣይ ጠቅላይ ሚኒስትር መሆን ይችላል አዎ ይችላል እቺን ደግሞ ተናግሮታል ዶክተር አምባቸውን ያስበላው የሆነ ጊዜ አብይ አህመድ መድኃኒት ሰብስቦ ይዞ መጥቶ አሞኛል ብሎ ስራ አስፈጻሚ ይላል እነኚህ መድኃኒቶችን ዘርግፎ በፌስታል ይዞ ልሞት ነው እኔ መታችሁ አግዙኝ ብሎ ሲያወራ ምስኪኑ ዶክተር አምባቸው መኮንን እንዴት ነው አንተ የምትሞትብን እኔ ወንድም ያለው ችግር ካጋጠመ እናሳክማለን እኔ መምራት እችላለሁ ጠቅላይ ሚኒስትር ሆኜ ብሎ ተናገረ ተበላ እንዴት አባቱ ነው እንደዚህ የሚለው እሱ ምስኪን በነገራችን ላይ ዶክተር አምባቸው መኮንን የኢትዮጵያ ፖለቲከኛ አይደለም እንደ ይሄ አጭበርባሪ የኢትዮጵያ ፖለቲካ እንደዛ አይደለም የሚናገረው ፊት ለፊት ነው ያሰበውን ይናገራል
የተሰማውን የሚናገር ዜጋ ነው። እንደዚህ አይነት ፖለቲከኛ ነው ለኢትዮጵያ የሚያስፈልገው። ቅኔ ይላል ደግሞ አብይ ቅኔ ነው ምናምን ይላል። ቅኔ ቦታ አለው። ቅኔ የተከበረ ቦታ አለው። ፖለቲካ ውስጥ ግን ዲሞክራሲን እንፈልጋለን ከተባለ ግልጽ የሆነ ቋንቋ ግልጽኝነት ያስፈልጋል። ለዛ ደግሞ ዶክተር አምባቸው በጣም ብቁ ሰው ነበር። ያሰበውን መናገሩ ነው ያስበላው። ንጹህ የሆኑ ንጹህ ልብ ያላቸው ሰዎች እነ ዶክተር አምባቸው መኮንን እነ ለማ መገርሳ እነ ገዱ አንዳርጋቸው ንጹህ ልቦና ስላላቸው ነው ኢትዮጵያ ፖለቲካ የተበሉት። በዚህ ቁማርተኞች ነው የተበሉት። ሌላው ደግሞ ተገደለ። ዛሬ ወጥቶ እንደዚህ ስላለ እንደዚህ ስላሰበ ነው እኔን ስልጣን ለመውሰድ ነው አለ። የአብይን ስልጣን ለመውሰድ ዶክተር አምባቸውን ይገላል። ምን ስለት ነው? የምን ሂሳብ ነው? በምን ኬሚስትሪ ነው የሚሰራ የሰውዬ? ስለዚህ ውሸት መሆኑን እንትን ለማድረግ ነው። ሌላው ደግሞ እሱ ውሸት የተናገረው አይ ቲንክ ሰባተኛ ፋኖ ጫካ የገባው አሳምነው ጽጌን እንደ ጀግና በመቁጠሩ ነው አለ። ኢትዮጵያ ውስጥ የሚገርም ነገር አለ አለ። ገዳዩን ጀግና ብሎ የመውሰድ ምናምን አለ። ፋኖ ለዛ ነው ጫካ የገባ የሚል አነሳ። ፋኖ እኮ አብይን እኮ ረድቷል እኮ በብዙ እንትን አብይ ደህና ሰው መስሎት ረድቷል። በኋላ አብይ ራሱ አይደል እንደ አማራ ክልል ላይ ጦርነት ያወጀው አሳምነው ጽጌን ስለወደዱ ነው ጫካ የገቡት አለ። እንትን ብሎ እዛ ርዕስ ከሚገባኝና ሁላችንም የምናውቀው ቢያንስ ዶክተር አምባቸው ስለተገደለባቸው ነው ብል ሎጂካል ነው የሚሆነው። ቆይቶ ነው የገባቸው ማለት ይችላል። ግን ዋናው ነገር አብይ አህመድ ራሱ አይደለም የአማራ ልዩ ኃይልና ፋኖ ትጥቅን ፈታ ብለው ከነ ብርሃኑ ጁላና ከነ ደመላሽ ጋር አንድ ላይ ሆኖ አማራ ክልልን ትጥቃችሁን ፍቱ ብሎ ሴፉን የመዘዘው አማራ ህዝብ ላይ የመዘዘው ማን ነው? አብይ አይደለም እንዴ? ከጅምሩ እነ ዶክተር አምባቸውን በመግደል አብዛኛው ሰዎችን እየገደለ እያሰረ እያሰቃየ መጨረሻ ላይ ደግሞ ትጥቃችሁን ፍቱ አለ። በትግራይ ጦርነት ጊዜ አብይን የደገፈውን ኃይል አሁን ደግሞ ተራው ያንተ ነው ብሎ ትጥቅ ፍታ ብሎ አማራ ህዝብ ላይ ጦርነት ያወጀው አብይ ነው። ፋኖን የወለደ እሱ ነው። ፋኖን የወለደው አማራ ክልል ውስጥ የሚንቀሳቀስ ለአማራ ህዝብ የቆመውን ፋኖ የወለደው የአብይ ስርዓት ነው። ምንም እንትን የለም። የአብይ ስርዓት ጭቆና፣ ግድያ፣ ውሸት፣ ቀጣፊነት፣ ግጭት ይሄ ነው ፋኖን የወለደው። ፋኖ ደግሞ ለነጻነቱ ለአማራ ህዝብ ነጻነት እታገላለሁ ብሎ አብይን ጋር ተናንቆ እሱም ብሎ አይ ፋኖ ምናምን ከእንትን ይሄ ከገዳዩን ጀግና ብሎ የሚጠራ ምናምን ኢትዮጵያ ውስጥ ያለ እሱ ነው ብሎ ሊንክ አደረገ። ውሸት ነው፣ ያወናብዳል። አብይ ዋናውን የአማራ ኮዝ የሚባል ነገር የለም እያለ ነው። ፋኖ ምንም ኮዝ የለም እያለ ነው። እና ይሄንን ነው እንግዲህ ውሸት የተናገረው። ስምንተኛው የአብይ ውሸት ደግሞ በጣም የሚገርም ውሸቱ ደግሞ ነው። ይሄኛው አይ ቲንክ ስምንተኛ ምንድነው አለ? ፋኖ ወልቃይትን ለትግራይ አስረክባለች አለ። እናዳምጠው። እሱ ደግሞ በጣም የሚያስቅ ነው። በቃ አብይ እንደው ኧረ ተው ጉዶ እናዳምጠው። ስፔሲፊካሊ የወልቃይትን ጉዳይ ብትወስድ በትግራይ በኩል ያለው ጥያቄ ፌደራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል እያሉን ነው። እየከለከለን ያለው የፌደራል መንግስት ነው። የፌደራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እናስመልሳለን። እንቅፋት የሆነብን የፌደራል መንግስት ነው እንጂ ለዚህ ህዝብ የሚታገሉ ወገኖችም ጭምር ለዚህ ህዝብ እንታገላለን ባዮች ጭምር እንድንወስድ ፈቅደው የዚያ ትግል ተባባሪና አጋር ሆነዋል። እናንተ ናችሁ እንቅፋቱ ይላሉ። ወደ አማራ ክልል ደግሞ ስትመጣ እኛው ደግሞ በጣም በቃ ዋናው የሱ የአብይ ኢንተርቪው ኮር አርጊመንቷ እንግዲህ 58 ደቂቃ ኢንተርቪው ነበረች። ዋናው መልእክቷ እዚች ላይ ነች። ዋናው ማጠንጠኛዋ እዚች ላይ ነች። በቃ ዋናው ሁሉ
ወልቃይትን ለትግራይ ሰጥተው አሁን እኮ አብይ አህመድ ብቻ ነው የከለከለን እያሉ ነው የትግራይ ኃይሎች። የአብይ ወታደሮች ናቸው ለአማራ ህዝብ ወልቃይትን ይዘው የሚገኙት እንጂ አማራ ህዝብ ታጋዮች ሁሉ ታጋዮች ብለው ራሳችን የሚጠሩ አለ። ትንሽ በኋላ ራሱን እንትን አስተካከለ እና ፋኖ ወልቃይትን ለትግራይ ሰጠች። በቃ እኔ ነኝ የአማራ ህዝብን መሬት ወልቃይትን ይዤላችሁ ያለሁት ማለት የፌደራል ሰራዊት ምናምን ያለው የፌደራል መንግስቱ ነው እንጂ እንቅፋት የሆነብን የፋኖ ምናምን ውሰዱ ብሎናል አሉ ትግራዮች። መቼ ነው ትግራይ ጌታቸው ረዳ ነው እንደዛ ብሎ የነገረ ጓዳ አብይ አህመድ ከጌታቸው ጋር ደግሞ ፋኖ ግንኙነት እንዳለው አላውቅም እኔ። መቼ ነው ፋኖ ማተመተው ለትግራይ ሰራዊት መሬታችሁ ወልቃይት ይባላል ኑና ውሰዱ ያለው? ወልቃይት ጭርጭል ወልቃይት የማን ናት ይላል እኮ ሁልጊዜ። ይሄ የማጋጨት ጉዳይ ይሄ ብልጽግና ሳይመሰረት በፊት ነበር። ይሄ ማጋጨት የሚባለው ወልቃይትና ጸገዴ ምናምን ወልቃይት ሎቶሪ ነች ተብሎ ሎቶሪ ትግራይ ህዝብና አማራ ህዝብ በምንም ተአምር እንዳይነጋገሩ ማድረግ አለብን ብሎ አብይ ለኦሮሚያ ካድሬ ሁሉ ያሰለጥናል። አዳነች አቤቤ የኦሮሚያ ኦዲፒ ጽሕፈት ቤት ኃላፊ በነበረችበት ጊዜ ካድሬዎችን ሰብስባ ወልቃይትማ ወሳኝ ካርድ ነች ሎቶሪ ነች የምትል ከአብይ አህመድ የመጣ እንደወረደ ወልቃይት ላይ እንዲህ ሁልጊዜ በቃ እሷ መፍትሄ ማግኘትም የለባትም። ሰው ዝም ሲል ራሱ የብልጽግና ካድሬዎች ወጥተው ወልቃይት ግን የማን ናት በአሁኑ ሰዓት ብሎ ይጠይቃሉ። ዝም ሲባል እንዴት ነው ወልቃይት የኔ ነው የማይባለው? በዚህኛውም በዛኛውም። አሁን ደግሞ ሁሉም ብለው አማራ ህዝብም የትግራይ ህዝብም ይሄ ጉዳይ በሰከነ መንገድ ነገ እንፈቷለን ብሎ እርግፍ አድርጉ ዋናው ጠላታችን ወልቃይት ሳይሆን አብይ አህመድ ነው ስላሉ አሁን ራሱን ቀጥታ ከነንትኑ መጥተው ክላሹን ይዘው አብይ አህመድ ይሄው አማራ ህዝብ ወይ ሰምተሃል፣ ያንተ ታጋዮች ፋኖ የሚባሉ የመሬትህን ርስትህን ወልቃይትህን ለትግራይ አሳልፎ ሰጥቷል። እኔ ነኝ የኔ ሰራዊት ነው ይሄንን እየጠበቅልህ ያለ። ስለዚህ ጠላት ማን ነው እወቅ። ፋኖ ራሱ ነው። ያው ትግራይ ደግሞ ታውቃለህ አፄ ዮሐንስ ጀምሮ የደረሰብን ታስታውሳለህ አለ። ቅርብ ጊዜ ደግሞ አፄ ዮሐንስ ያደረገን እንዴት ትረሳለህ አንተ ምናምን ብሎ ሰድበው ሄደው ደብረ ማርቆስ ይሉ ህዝብን ሰብስቦ ይሰድባል። እኔ አንተ ተናገር ስለ አፄ ዮሐንስ ብሎ እና ይሄ ውሸት። እኔ እስካሁን ድረስ ባለኝ መረጃ አኖ ማተም መጥተው ለትግራይ የሰጡት መሬት አልሰማሁም። ነገሩ የምሰማ አይመስለኝም። የለም ምናልባት ፋኖና ቲዲኤፍ ስምምነት ላይ ሊደርሱ ይችላሉ። ቀስ ብለን ችግሮቻችን እንፈታለን። ዋናው ነገር ግን ለየሉናችን እንትን የሆነ ጠላት የሆነ የአብይ ስርዓት ነው። እሱን ካሸነፍን በኋላ በተለያየ በሰከነ መንገድ ሰላም በሆነ መንገድ እንፈታለን ሊሉ ይችላሉ። አሁን አብይ ምንድነው ያለ ውሸት የሆነ ነገር ተናገረ እና አብይ ምን የምን ቤት ነው ለአማራ ህዝብ የሚናገረው? አቤት 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 ያ አብይ ነው እንግዲህ ይሄንን መሬት ለአማራ ህዝብ ይዞለት አንዱ ደግሞ የትግራይ ሰራዊት ሆነ ማለት ውሸቱን በደንብ ትረዳላችሁ ብዬ እዚህ ላይ ላላ ግን ይሄን ሰው ሲጀምር አብይን አምኖ የእሱን ኢንተርቪው ሰምቶ ለመከፋፈል ለመለያየት ዝግጁ የሆነ ካለ እሱ በጣም ብዙ የሚጎለው ነገር አለ እንጂ መቼም እና መቼም ቢሆን አብይን አምኖ ሰራዊቱን የሚከዳ ህብረቱን የሚከዳ ወይ ደግሞ የሚዋጋለትን ዓላማ ከረሳ እሱ አስቀድሞ ዓላማ ቢስ ነው። ዓላማው ትንሽ ጥቂት ነገር እንጂ ትልቅ ነገር እንዳልሆነ ትልቅ ማሳያ ነው ብዬ አስባለሁኝ። እዚህ ያለቃ ሌሎች መረጃ ካሉ እመለሳለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።